ሰላም ጤና ይስጥልን። ከቻናል 1 ቴሌቪዥን የዕለቱ ዋና ዜናዎች ጋር አማሩ ገብሩ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የከፍተኛ ደረጃ ውይይትን ለመካፈል አዲስ አበባ ገብተዋል። ኢትዮጵያና አሜሪካ የትብብር መሰረታቸውን ወደ ላቀ የአጋርነት ምዕራፍ ለማሸጋገር እንደሚሰሩ አስታወቁ። አስረኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የከፍተኛ ደረጃ ውይይት ዛሬ በአዲስ አበባ ይደረጋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ካውንስል ማሳሰቢያ ሰጠ። ካውንስሉ እያከናወነ ከሚገኘው አሳሳች ድርጊት እንዲቆጠብ ሲልም ባለስልጣኑ አሳስበዋል። የአፍሪካ ቀንድ ስደተኞች በአደገኛው መስመር መጓዛቸውን አላቆሙም ሲል ዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ። በዚሁ አቅጣጫ ባለፈው ዓመት ብቻ ከ900 በላይ ስደተኞች ሕይወት አልፏል ብሏል። ከቻናል 1 ቴሌቪዥን የዕለቱ ዋና ዜናዎቻችን እነዚህን ይመስላሉ። በምሽት የዜና ወጃችን ላይ እነዚህና ሌሎች ተጨማሪ ዘገባዎችን በዝርዝር ወደ እናንተ እናደርሳለን።